የኢትዮጵያ መከላከያ ሰራዊት ሀገርን ከመጠበቅ ባለፈ በልማትና በአካባቢ ጥበቃ ስራዎች አርአያነቱን እያረጋገጠ መሆኑን የምስራቅ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ተስፋዬ ረጋሳ ተናገሩ። የምስራቅና የሰሜን ምዕራብ እዞች በጋራ አረንጓዴ አሻራቸውን በባህር ዳር ከተማ አሳርፈዋል። እያየው ተስፋ የኢትዮጵያ መከላከያ ሰራዊት የምስራቅና የሰሜን ምዕራብ እዞች በጋራ በባህር ዳር አረንጓዴ አሻራቸውን አሳርፈዋል። ይህ የሰራዊቱ መልካም ተግባር ሀገርን ከጥቃት ከመከላከል ባለፈ ሰራዊቱ ለተፈጥሮ ሀብት ጥበቃ ያለውን ቁርጠኝነት ያሳየበት ተግባር ነው። እኛ ዛሬ በዚህ የመከላከያ ሰራዊት በዚህ በአሻራችን ዛሬ ተክለናል። ውስጥ ላይ ሌላ ሳሮች እንዳያድጉ እንደሱ ብቻ እንድታድጉ ወደፊቱ መመንጠርና መንከባከብ አለብን። ከኛ የምንጠብቀው ይሄ ነው። ለወደፊቱ ትውልዳችን ያገለግላሉ ብለን የምንጠቅማቸውን ችግኞች ዛሬ እየተከልን ነው ማለት ነው። የሚታረም ካለ እናርማለን፣ የሚኮተኮትም ካለ እየኮተኮት ከእኛ የሚጠበቀውን ነገር ሁሉ እናደርጋለን ማለት ነው። እዞቹ በጋራ ያከናወኑት ይህ የችግኝ ተከላ መርሃ ግብር ሰራዊቱ ለሀገር ሁለንተናዊ ደህንነት ያለውን አርአያነት ያሳየበት መሆኑን የምዕራብ እዝ ደረጃ 3 ሆስፒታል አዛዥ ኮሎኔል ዶክተር ታደጋ በራ ገልጸዋል። ከሰራዊት አንጻር እንደ ህዝባችን እንደ ሀገራችን ፍላጎት የመልማት የመለወጥ እኛም ፍላጎት አለን። እንደ ሰራዊት ክፍል እኛም ፍላጎት ስላለን ነው አካባቢያችንን ከተለያየ ጉዳት እንዳይደርስበት እንጠብቃለን፣ እንንከባከባለን። የልማት አንድ አካል በመሆናችን ይህንን ለማረጋገጥ ነው ዛሬ እየተሳተፍን የምንገኘው። ይህ የሚመነጨው ከህዝባዊ ባህሪያችን ነው። በማንኛውም መልኩ ህዝቡን፣ የአካባቢውን ማህበረሰብ፣ ሀገሩን የሚጠቅመን ነገር ሁሉ ለመስራት ወደ ኋላ አንልም። የኢትዮጵያ መከላከያ ሰራዊት ከተሰጠው ሀገሩን ከጠላት የመጠበቅ አደራ ያለፈ የኢትዮጵያን የተፈጥሮ ጸጋዎች የመጠበቅ ድርብ ኃላፊነት ያለበት ሰራዊት መሆኑን የምስራቅ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጄኔራል ተስፋዬ ረጋሳ ተናግረዋል። መከላከያ ሰራዊታችን የተሰጠውን አደራ ነው እየተወጣ ያለው። የተሰጠው አደራ ማለት ሀገሩን የመጠበቅ ግዳጅ ነው። ሀገሩን ሲጠብቅ ግን ህዝቡን፣ አፈሩን፣ አየሩን በሙሉ የሀገሩን ሉዓላዊነት ዳር ድንበር በሀገሩ ውስጥ ያለውን ማንኛውንም የመጠበቅ ግዳጅ ነው የተሰጠውና ቃል የገባም ለዚች ለሀገር እና ለዚች ባንዲራ ስለሆነ የሀገር መከላከያ ሰራዊት በየትኛውም ጊዜ በየትኛውም ቦታ ስራውን ነው እየሰራ ያለው። የኢትዮጵያ መከላከያ ሰራዊት ሀገርን ከመጠበቅ ጎን ለጎን በልማትና በአካባቢ ጥበቃ ስራዎች አርአያነቱን እያረጋገጠ መሆኑን ምክትል አዛዡ ገልጸዋል። በተለያዩ የሀገሪቱ ክፍሎች ለግዳጅ ሲዘዋወር ችግኞችን የመትከልና የመንከባከብ የሰራዊቱ ባህል መሆኑንም ነው ያስረዱት። እንደ ሰራዊት አንድ ችግኝ በተከልን ቁጥር መልእክቱ ብዙ ነው። ሀገር እየጠበቀ መሆኑን፣ ሀገር እየለማ መሆኑን፣ ሀገር የነገ ተስፋ ሰንቃ ወደፊት እየቀጠለች መሆኑን ይህንን ተስፋ ደግሞ ሰራዊታችንም የበኩሉን ድርሻ እየተወጣ መሆኑን ነው የሚያመለክትና ሰራዊታችን ይህንን ነው እየሰራ ያለው። ዛሬ በጎነት ለኢትዮጵያ ከፍታ በሚል መልእክት በተከናወነው የችግኝ ተከላ መርሃ ግብር የምስራቅና የሰሜን ምዕራብ እዞች አባላትና የሰራዊቱ አዛዦች ተሳትፈዋል። በዚህ ዓመት የአረንጓዴ አሻራ መርሃ ግብር በሁለቱም እዞች ከ2.4 ሚሊዮን በላይ ችግኞች እንደሚተከሉም ተመላክቷል።